ንግግሬን ከመጀመሪ በፊት ይህንን በግልጽ ላስቀምጥላችሁ። ነጭ ሽንኩርት፣ ቀይ ሽንኩርት፣ ሮዝሜሪ፣ ቲትሪ፣ ሎሚ ወይም ዝም ብሎ ወፋፍራም ዘይቶችን ተጠቅማችሁ ፎሮፎሩ ተመልሶ እየመጣ የሚያስቸግራችሁ ከሆነ ይህ ቪዲዮ ለእናንተ ነው። የፎሮፎር ሕክምና ውህዶችን ከመጀመራችን በፊት የራስ ቅላችንን እንዴት መረዳት እንዳለብን ማወቅ አለብን። በተለይ የሀበሻ ፎርቢ እና ፎርሲ ፀጉር ስፔሻሊ ደግሞ በሞቃታማ አየር እና ለሙቀት ተጋላጭ በሆኑ የራስ ቅሎች ላይ ዛሬ ልዩ ትኩረት አደርጋለሁ ማለት ነው። ለሌሎች የሰራ መድኃኒቶች ለእናንተ አልሰራ ካላችሁ አብራችሁ ቆዩ። እንደምታውቁት ፎሮፎር ግትር ወይም አስፈሪ የማይለቅ አይደለም። ስለ ፎሮፎር ያልተረዳነው ነገር ግን በደንብ አለ። ዛሬ ተአምራዊ መድኃኒት አልሰጣም። የራስ ቅላችሁን ግን እንዴት እንደምታነቡት በትክክል አስረዳችኋለሁ ማለት ነው። ስለዛ በግምት ወይም በጭፍን ሳይሆን በትክክለኛው መንገድ እንድናክመው ማለት ነው። እንደ ቀላል ነገር አትዩት። ዋናው ነገር ጠላታችንን መለየት ነው ማለት ነው። አብዛኛው ሰው የሚሳሳተው ስህተት ፎሮፎር ሲያጋጥመው ምን ልቀባ፣ ምን ላድርግበት ነው የሚለው። ትክክለኛው ጥያቄ ግን መሆን ያለበት የራስ ቅሌ ምን እየሆነ ነው፣ ምን አይነት ምላሽ እየሰጠኝ ነው የሚለው ነው ማለት ነው። ምክንያቱም በእጽዋት ሕክምና ሳይንስ ችግሩን ሳንረዳ ማንኛውንም ነገር መጠቀም በጣም ግዴለሽነት። ለምሳሌ ሁለት ሴቶች ፎሮፎር ሊኖርባቸው ይችላል። ለአንደኛዋ ራስ ቅልን ማቀዝቀዝ ይሆናል የሚያስፈልጋት፣ ለአንደኛዋ ደግሞ ምናልባት የራስ ቅሏ ተደፍኖ ከሆነ ቢውልዳፕስን ማጽዳት ስለሚያስፈልግ እሱ ይሆናል ጽዳት ይሆናል የሚያስፈልጋት ማለት ነው። ምክንያቱም ፎሮፎር ሁሉ አንድ አይደለም። ስሙ አንድ አይነት ቢሆንም እንክብካቤው ግን ተቃራኒ ነው ማለት ነው። ስለዚህ የተፈጥሮ መድኃኒቶችን በቦታውና በጊዜው እንጠቀም የምንለው ለዚህ ነው ማለት ነው። ስለዛ የእናንተን ችግር ለማወቅ ቅባት እያለው ሳይሆን ፀጉራችሁ ከታጠባችሁት በኋላ ለ24 ሰዓት ምንም አታደርጉትም ማለት ነው። መቼ መሰላችሁ የምታዩት? ከ24 ሰዓት በኋላ የራስ ቅላችሁ የሚሰጣችሁ ምልክት ታያላችሁ ማለት ነው። ያቃጥላችኋል፣ ይቀዘቅዛል፣ ወይ ውጥርጥር ይላል፣ ወይስ ዘና ይላል፣ ያሳክከናል፣ ቅባት ይፈልጋል ወይስ ፍርፋሪ ብቻ ነው ያለው የሚለውን በደንብ አስተውላችሁ ልታዩ ይገባል ማለት ነው። የራስ ቅላችን ሁሌ ምላሽ ስለሚሰጠን ማለት ነው። አንፎርቹኔትሊ አብዛኛው ሰው ግን አይሰማውም፣ አያዳምጠውም ማለት ነው። ግን ከታጠባችሁት በኋላ እነዚህ ነገሮች ትኩረት አድርጉበት። ቁስለት ያለው ከሆነ ኢንፍሌምድ ከሆነ ወይም ኢንፍላሜሽን ካለው ፀጉራችሁን ከታጠባችሁት በኋላ የማቃጠል ስሜት አለው፣ ሙቀት ይሰማዋል፣ የመቅላት ሲብስ ደግሞ ወደ ሮዝ ከለር ይቀየራል ማለት ነው። ቆዳችን አትንኩኝ ይላል ማለት ነው። ምንም አይነት የፀጉር ሽቦዎችም ሆነ ምንም አይነት ውጥረት አይፈልግም። ሹሩባ መሰራትም አይፈልግም። ካስክ ራሱ ብዙ ደቂቃ አይቆይም፣ ቶሎ ነው መውጣት የሚፈልገው። ጠራራ ፀሐይ እንኳን መቋቋም አይችልም ማለት ነው። እንደዚህ አይነት ምልክቶችን በምታዩበት ጊዜ ሂድን ኢንፍላሜሽን እንዳለ ልታውቁ ይገባል፣ ከፀጉራችሁ ስር ማለት ነው። ስለዚህ በምንድን ነው እንደዚህ አይነት የራስ ቅል መቆጣት የሚከሰተው ካላችሁኝ እንደሆነ አንዳንድ ሰው በፈላ ውሃ ወይም በሙቅ ውሃ ነው ፀጉሩን የሚታጠበው ሳያውቀው ማለት ነው። የፀጉር ማድረቂያ ፎኖችን በቀጥታ የፀጉርን ስር ለማጽዳት ሲባል ለማድረቅ ሲባል ወደ ስር በጣም አስጠግቶ ፎኖችን ይጠቀማል ማለት ነው። ይሄ ራሱን የቻለ ችግር ነው። ካስክ በተደጋጋሚ መጠቀም ሁሌ በቃ እረፍት የለውም ፀጉር፣ ሁሌ ካስክ ነው፣ ሙቀት ነው ማለት ነው። ፀጉር ቤት ደግሞ ስታጠቡ አይታችሁ ከሆነ በኃይል ማሸት አለ። ያም ሌላ ችግር ነው። እነዚህን ችግሮች ደግሞ ፈታሉ ብሎ ጠንካራ የሆኑ ኢሴንሻል ኦይሎች አሉ። ለምሳሌ እንደ ቲትሪ፣ ሮዝሜሪ ወይም ቅርንፉድ የሆኑ ማለት ነው። እነዚህን ዘይቶች ደግሞ በተደጋጋሚ መጠቀም ሌላ ችግር ይፈጥርብናል ማለት ነው። እንደዚህ በምናስጨንቀው ሰዓት የቆሰለው የራስ ቅላችን ቆዳውን በፍጥነት ያራግፋል። የራሱ ቆዳው ማለት ነው እየተላጠ ይወድቃል። ያ የምታዩት ፍርፋሪ ድርቀት አይደለም ማለት ነው። የቆሰለ ቆዳ ምልክት እንደሆነ ልታስተውለት ይገባል ማለት ነው። ስለዚህ ለዛ ነው በተደጋጋሚ የራስ ቅሌን ያቃጥለኛል፣ ተቆጥቷል ሲሉ የሚያነቃቁ እጽዋቶችን ሆነ ማንኛውንም ቅባት ወይም ዘይት አቁሙ የምንላችሁ ማለት ነው። እውነት ስንነጋገር በትክክል አስተውለነው ከሆነ በገዛ እጃችን ነው የራስ ቅላችንን ችግር የምናባብሰው ማለት ነው። ሌላኛው ደግሞ ምንም አይነት የሙቀት ጫና ሳያጋጥመው የሚፈረፈር ከሆነ ደግሞ የደረቀና ወዝ አልባ ከሆነ ነገር ግን የማያሳክከን፣ ይህ ደግሞ ከመጠን በላይ የጸዳ በሳሙና በጠንካራ ሻምፖዎች በብዛት በመታጠብ ተፈጥሯዊ ቅባቱን እንዲያጣ የተደረገ ቆዳ ብዙ መድኃኒቶችን በመቀያየር ለምሳሌ ሎሚ፣ ቆምጣጤ፣ ፓወርፉል የሆኑ እጽዋቶችን በመጠቀም ተፈጥሯዊ የሆነውን የቆዳ መከላከያ አጥቶ ተጎድቶ እንደገና ደግሞ ሊፒድስ ተጠርገው ወጥተው የተራቆተ ስለሆነ ይፈረፈራል ማለት ነው ይህም ቆዳ። ስለዚህ ይህ ቆዳ ኃይል አይፈልግም፣ ትግል አይፈልግም፣
አስማትም አይፈልግም፣ ምንም አይነት ነገር አይፈልግም። የሚፈልገው እረፍት ነው፣ ሰላም ነው፣ መቀዝቀዝ ነው፣ መረጋጋት ነው ማለት ነው። ሌላኛው ቆዳ ደግሞ የፈንገስ ኢንፌክሽን ያጋጠመው ነው ማለት ነው። አሁን በጥሞና አዳምጡኝ። ከታጠባችሁት በኋላ ወዲያው የፎሮፎር ፍርፋሪው የሚመለስ ከሆነ፣ በላብና ደግሞ በሙቀት የሚባባስ ከሆነ፣ ቢጫና ከራስ ቅሉ ጋር ተጣብቆ የሚገኝ የሚያሳክክ ሲሆን ብዙ ጊዜ የፈንገስ መዛባት በራስ ቅላችን ላይ ያለ እንላለን። ፈንገሱን ደግሞ ምን እየሰጠን ነው የምንመግበውና የምናባብሰው ካልን ከመጠን በላይ የሆነ ቅባት መቀባት፣ ሙቀትና በእርጥቡ ደግሞ መተኛት። ለዚህ ነው እንግዲህ ያልጸዳ ቆዳ ላይ ከባባድ ቅባቶች፣ ወፋፍራም ዘይቶች ፎሮፎሩን የሚያባብሱት ማለት ነው። ቅባት ሁልጊዜ ምግብ አይደለም። አንዳንዴ ለፈንገስ ማገዶ ነው የሚሆነው ማለት ነው። እዚህ ጋር ነው እንግዲህ ብዙዎቹ የፀጉር እንክብካቤዎች ድምፃቸውን ሳያሰሙ የሚከሽፉት ማለት ነው። ችላ ብለን በዚሁ ስንቀጥል የፀጉር መርገፍ ይከተላል ማለት ነው። ስለዚህ ፎሮፎር ችላ ሲባል ቁስለቱ ምን ያመጣል? የደም ዝውውርን ያውካል። የደም ዝውውር ሲዛባ ደግሞ የፀጉር ስሎች ፎሊክልስ ይዳከማሉ ማለት ነው። ፀጉራችን እየጮኸ አይረግፍም። ያው እንደምታውቁት በዝምታ ቀስ እያለ ድንገት ሳናስበው እየረገፈ ይወጣል ማለት ነው። ፀጉራችሁን ስታበጥሩት በብዛት የሚረግፍ ከሆነ፣ ግንባር አካባቢ እየሳሳ የሚሄድ ከሆነ፣ ከስሩ የሚሰባበር ከሆነ የራስ ቅላችሁ አካባቢ ተበላሽተዋል ማለት ነው። ስለዚህ አሁን የውበት ጉዳይ ብቻ አይደለም፣ እነዚህ ምልክቶች ስታዩ የጤናም ጉዳይ ነው ማለት ነው። ብዙ ሴቶች ግን በዚህ ላይ ሙቀት ይጨምሩበታል። ፀጉራቸው ኮተን በሆነ ሻሽ ለረጅም ሰዓት ያፍኑታል። ሙቅ ውሃ ይጠቀማሉ። እንዳልኳችሁ ፎን አስጠግተው ነው የሚጠቀሙት እና በዊግ ስር ያፍኑታል ማለት ነው። ስለዚህ እንዲህ በሚሆንና ጫና በሚበዛበት ሰዓት፣ ሙቀት በሚበዛበት ሰዓት እንዳልኳችሁ ቆዳ መራገፍ ይጀምራል፣ ፍርፋሪ ያመጣል ማለት ነው። እንደገና ሊፒድሶቹ ይጎዳሉ። ስኪን ባሪየር ተጎድተዋል። ምን እየተፈጠረ ይሆናል? ምድረ በዳ ይሆናል። ይህ ቆዳ ያለ ተከላካይ ለፈንገስ ምቹ ሁኔታ ይፈጥርለታል ማለት ነው። የራስ ቅል ላይ የሚደርስ ጉዳት ደግሞ እንዲህ በቀላሉ የምንመልሰው ስላልሆነ አስቸጋሪ ስለሆነ ልዩ ትኩረት ሰጣችሁ ልታዳምጡትና ልትንከባከቡት ይገባል ማለት ነው። አሁን ደግሞ አንድ ትልቅ ቁም ነገር ተረድታችኋል ብዬ አስባለሁ። ሁሉም ፎሮፎር ተመሳሳይ እንዳልሆነ እና ሁሉም አንድ አይነት ሕክምና እንደማይፈልግ ማለት ነው። አንዳንዱ እረፍት ነው የሚፈልገው። ከመጠን ያለፈ ሙቀት በዝቶበት ሊሆን ይችላል። የፀሐይ ጨረር በዝቶበት ሊሆን ይችላል። የወጥ ቤት ሙቀት በዝቶበት ሊሆን ይችላል። እነዚህ ደግሞ የጭንቅላታችን እርጥበት ስለሚመልጡት፣ በተለይ ደግሞ የኛ የአፍሮ ፀጉር እርጥበት የመጠበቅ አቅሙ ዝቅተኛ ነው። ያው እንደምታውቁት ድርቀት ከላብ ጋር ሲቀላቀል ደግሞ ውጤቱ ፎሮፎር ይሆንብናል ማለት ነው። ስለዚህ እረፍት ይፈልጋል። አንዳንዱ ደግሞ ንጽህና ነው የሚፈልገው። እንዳልኳችሁ ቢልድ አፕስ ሊኖርበት ይችላሉ በቅባቶች በተለያዩ ነገር። ስለዚህ ንጽህና ይፈልጋል። አንዳንዱ ደግሞ የአነሰሰሪ የሆኑ መድኃኒቶች እንዲሁም እጽዋቶች በዝተውበት ተቃጥሎ ስለሆነ መቀዝቀዝ ይሆናል የሚፈልገው ማለት ነው። ስለዚህ ማንኛውንም የእጽዋት ሕክምና ከመጀመራችን በፊት እነዚህ 3 ነገሮች እናደርጋለን ማለት ነው። ፀጉራችንን ሁሌ ረጋ ብለን በስርዓቱ እንታጠብና በደንብ የሻምፖውንም ሆነ ኮንዲሽነሩን በደንብ ማለቅለቅ አለብን። በተቻለ አቅም ደግሞ ኮንዲሽነር ቆዳችንን ማስነካት የለብንም ማለት ነው። ከባድ ቅባቶች፣ ፓራፊኖች፣ ሚነራል ኦይሎች ማቆም አለብን ማለት ነው። ቆዳችን በራሱ እንዲያገግም እድል እንሰጠዋለን ማለት ነው። ቆዳችን አየር እንዲያስገባ ፀጉራችን ሁልጊዜ በዊግ መታፈን የለበትም፣ በኮተን ጨርቅም መታፈን የለበትም ማለት ነው። ስለዚህ እዚህ ላይ ልዩ ትኩረት ልታደርጉ ይገባል። ይህንን ካደረግን ደግሞ ለሚቀጥለው የእጽዋት ፈውስ ራሳችንን ወይ ራስ ቅላችንን ዝግጁ እያደረግን ነው ማለት ነው። በክፍል 2 ላይ ዛሬ ካወቃችሁት የራስ ቅል በፎሮፎር መያዝ አይነት ማለት ነው ከነዚህ ከ3 ውስጥ ትክክለኛውን የተፈጥሮ ሕክምና እንዴት እንደምትመርጡ አሳያችኋለሁ ኔክስት ታይም ማለት ነው። ዝም ብሎ መደበላለቅ የለም። ሰው የተቀባውን ሁሉንም አንቀባም። መጀመሪያ እንዳልኳችሁ ጠላታችንን መለየት አለብን። በየትኛው ፎሮፎር ነው የተያዝኩት ብለን ከታጠብነው በኋላ በደንብ ትኩረት ሰጥተን ማየት አለብን ማለት ነው። ኔክስት ታይም ድረስ እሱን ቼክ አድርጉት በስርዓትና በእውቀት ዲያግኖስ ታደርጋላችሁ። ከዛ በኮሜንት ንገሩኝ የእናንተ ፎሮፎር ከምን ጋር ነው የሚመጣው የሚባባሰው? መቼ ነው የሚያሳክካችሁ? የራስ ቅላችሁስ ይቀላል ወይ? እንዳልኳችሁ ቆዳው ከለሩን ይቀይራል ወይ? የፀጉር መርገፍስ አለ ወይ? እና የእናንተ መልስ የቀጣዩ እርምጃን ይወስደዋል ማለት ነው። በብዛት ምን አይነት ነው የሚለውን ተፈጥሯዊ እጽዋቶችን በደንብ የሚሰሩት ሁልጊዜ እንደማወራላችሁ በተለይ ፌስቡክ ላይ የራስ ቅላችን በደንብ ስንረዳው ብቻ ነው ማለት ነው። እውነተኛ የፀጉር ማገገም የሚጀምረውም ደግሞ ከዚህ ነው ማለት ነው።